ሰላም ውድ ቻናሌ ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ አንድ ደስ የሚል ዜና አለ፣ ሁላችሁም የምታውቁት። እሱ ምንድነው? ሌይላ ሌይላ ከሳዑዲ ከ13 ዓመት በኋላ ከእስር ቤት የሞት ፍርድ ከተፈረደባት በኋላ በብዙ በደጋግ ኢትዮጵያውያንና ኤርትራውያን ብር ተሰብስቦላት ወደ 38 ሚሊዮን ብር ተሰብስቦ እሱ ተከፍሎ ከ13 ዓመት በኋላ ባለፈው ከትላንት ወዲያ ነው 3 ቀን ምናምን ዛሬ ወደ ኢትዮጵያ ገባች እና በጣም ደስ ብሎናል። በጣም ደስ ብሎናል። እህታችን እግዚአብሔር ከሞት ወደ ህይወት የቀየረው አምላክ ሁሉንም ይችላል። ሁሉን ቻይ ነው። ህይወቷ ከሞት ወደ ህይወት የተቀየረለት ልጅ ነሽና እንኳን እግዚአብሔር አምላክ ከሞት ወደ ህይወት ቀየረልሽ። ትሞታለሽ ተብላ ተፈርዶበት ወደ ህይወት ቀየረላት እግዚአብሔር አምላክ። በደጋጋን ኢትዮጵያን እና በሌላ ሀገርም ያሉት አላቅም፣ ሌላም ሊኖርም ላይኖርም ይችላል። እሱን እርግጠኛ አይደለሁም። ግን በዛም ሆነ በዚህም በገንዘብ ምክንያት ከሞት ተርፋለች ማለት ነው። እና ጋይስ ወደ ኢትዮጵያ ስለገባች እኔ በጣም ነው ደስ ያለኝ። ወደ ኢትዮጵያ መግባት ብቻ ሳይሆን የሞት ፍርድ ቀርቶለት በህይወት ወደ ቤተሰቦቿ መግባቷ በጣም ደስ የሚል ነገር ነው። በጣም ነው ደስ ያለን። ሁላችሁም በጣም ደስ እንዳላችሁ እርግጠኛ ነኝና እግዚአብሔር ሁሉን ይችላል፣ ታሪክ ይቀይራል። እና ሁላችንም የኋላ ታሪክ አለንና አሁን ያለንበት ቦታ እንደርሳለን ብለን እያቀድነው ሰዎች የለንም። እኛ የምናቅደው ሌላ ነው፣ በህይወታችን ውስጥ ግን የሚሆነው ሌላ ነው። ህይወት በራሷ መንገድ ነው የምትወስደን። ከስንት አንድ ነው ያቀደውን የሚኖር። እስቲ ያቀዳችሁትን እንዲህ ሆናለሁ እንዲህ አረጋለሁ ብላችሁ ያቀዳችሁትን የኖራችሁ ሰዎች እስቲ እናንተ አንድ ጠንካራ ናችሁ፣ እግዚአብሔር ከእናንተ ጋር ነው። ይሄ ደግሞ ህይወቱም ቀንታችኋል ማለት ነው። አንዳንዴ ህይወቱም ትቀናለች። ስንቶቻችን ደግሞ ያቀድነው ሌላ የምንኖረው ህይወት ሌላ፣ ምንም የማይገናኝ ምንም አይገናኝም። እና በዛም ሆነ በዚህ እግዚአብሔር መጨረሻችንን ያሳምርልን፣ ከመጥፎ ወደ ጥሩ ህይወታችንን ይቀይርልን። እሱ ምንም ማድረግ ይችላል፣ ምንም አይሳነውም። እግዚአብሔር ምንም ማድረግ ይችላል፣ ሁሉን ነገር በእጁ ነው። እና እኔ አሁን ዛሬ የገረመኝ ማለት ነው ሌላ ስለተፈታች እኔ በጣም ደስ ብሎኛል። በበኩሌ እምባይን መቆጣጠር ነው ያቃተኝ። እግዚአብሔርን በጣም ነው በቃ ውስጥ የሚነካ ነገር ነው። የአባትየዋ የቤተሰቦቿ በቃ እንደዛ መሆን በጣም ነው ብቻ በቃ ስሜት የሚነካ ነገር ነው። እና ደስ ብሎኝ ብቻ ቪዲዮ ለመስራትም ብዙም እንትን አላልኩም። ብቻ ብዙ ሰውም ስለሰራ በቃ እኔም ደስ ብሎኝ ላልፍ ነበረ። ግን ትላንትና ምን ሰማው መሰላችሁ? የሆነች ልጅ እንትና በሌላ ቪዲዮ ትሰራለች። ማውጣቷ በህይወት ወደ ሀገር መግባቷ ምንም አልተዋጠላትም። እናንተ ስንት አይነት ሰው አለ እግዚአብሔርን እዚህ ምድር ላይ ስንት አይነት ሰው እንዳለ እኮ በጣም ነው የሚገርመው። ምንድነው የምትለው? እዛ የሞተችው ህፃን ስለሷ ስትላለች። አያችሁ፣ አንዳንዴ እኮ ለእኛ ስደተኞች ማለት ነው ለህይወታችን እንኳን አይራሩልንም። ሀገር ቤት ያሉ ሰዎች በእርግጥ ሰው የሰውን ህመም ለመረዳት በዛ ጫማ ውስጥ መግባት ብቻ አይደለም። ሰው ስለሆነን እንረዳለን። በቃ አእምሮ አለን፣ እናገናዝባለን። በቃ የሰው ህመም ልገባኝ ድጋሚ እኔም መታመም የለብኝም። የሰውን ህይወት የሰውን ህመም ለመታመም ያንን ህመም ራሱን መታመም ሳይሆን እንደዚሁ ሰዋዊ መልክ ነው ይሄ መረዳት። እና በጣም ነው የገረመኝ። እዛ ጋር የሞተችው እኮ ህፃን ልጅ ናት። ፈጣሪ ሆይ እንዴት እንደዚህ ሊታሰብ ይችላል? እኔ በጣም ነው የተናደድኩኝ እግዚአብሔርን። እዛ የሞተችው ህፃንስ አላለችም። እና በሷ ጥፋት አይደለም እኮ
የትኛውም ስደተኛ ማለት ነው። እኛ እዚህ አረብ ሀገር ቤትም በስደት ላይ ያለ ነው አይደለም። ሰው ለመግደል የሆነ ነገራችን ይቀየራል። ከሀገር ስንወጣ ሩህሩህ እንሆናለን፣ አዛኝ እንሆናለን። ለምን ካለብን ጫና እንትን ማለት ነው በጣም ሩህሩህ ነው የምንሆነው። አሁን ለምሳሌ ሀገር ቤት ያሉ ቤተሰብ ከዚህ ከገጠማ ይሄን ሰው ስሙን ራሱ አልጠራም የምትሉት ሰው የለም ግን የሆነ ከዛ ሰው ስትርቁ በቃ ሆዳችሁ ይባባል ምናምን እና አንዳንዴ ማለት ነው ስደትን የማያውቁ ሰዎች ጨካኝ ናቸው። በጣም የመጨረሻ ጨካኝ ናቸው። እና አሁን ምን ደርሶበት እርግጠኛ አሁን በብዛት የሚወራው የቤቱ ባለቤት ሊደፍራት ሲል እሱን ለመምታት ራሷን ለመከላከል ለሱ የወረወረችው እቃ ህፃኑ ላይ ወድቀው ህፃኑ ሞተ። እኛ የምናውቀው ይሄንን ነው። እሷ ግን የምትለው ሌላ ጉዳይ ነው። በዛም ሆነ በዚህም የትኛውም የአረብ ሀገር ሴት ምንም ማዳሟ ብታቃጥላት ምንም ብታረጋት ኢትዮጵያ አያደርግም። ህፃን ልጅን ለማረድ ለመግደር ጭራሽ አይሞክርም። ወይ ራሱን ያጠፋል ወይ ደግሞ መጥፋት ነው። እኔ አልሰማውም እስካሁን። ሌላ ሀገር እንደዚህ ፊሊፒን ምናምን ያደርጋሉ ሰምቻለሁ እነሱን። የኛ ግን አያደርግም። ህፃን ልጅ ህፃን ነው። ምን አረገች ማዳም? እኔም ብታናድደኝ ብታቃጥለኝ ህፃን ምን አረገች? ህፃን ምን ታረጋለች? እንደዚህ በቀል የለብንም እኛ እግዚአብሔርን እርስ በርስ አዎ እየታወቀ ነው። ግን እኔ አልሰማውም እስካሁን። እኔ በራሴም ያሳለፍኩት ነገር አለ። አሁን ዛሬ ያለውበት ቤት አሪፍ ነው እግዚአብሔር ይመስገን፣ ምንም እንትን የለም። ከዚህ በፊት ግን ከዛሬ 8 ዓመት በፊት ያሳለፍኩት ህይወት ማለት ነው። ይህንን ማለት ከዛ ነው ይዤ የወጣሁት። እዛ ቤት ውስጥ ህፃን አለ፣ የ6 ዓመት ህፃን እና እሷ እንደዚህ ቀጥል አርጋኝ ከህፃኑ ጋር ኳስ እጫወታለሁ። እኔም ያኔ ኳስ እጫወታለሁ ከህፃኑ ጋር። እንዲሁም ከሱ ጋር ሲሆን ይተወኛል በቃ ሁሉም ነገር። ቤታቸው መጋዘን እንትን አለ፣ ኋላ ክፍት ነው። እዛ ወጥተን ኳስ እንጫወታለን ከህፃን ልጅ ጋር ማለት ነው። ህፃኑ ራሱ እንዴት እንደሚወደኝ። ሴትዮዋ ራሱ እሱ ፊት አትቆጣኝም፣ መጥፎ አይን እንኳን አታይኝም። ምን አረገች ምን አርጊ ነው የምትያት? እግዚአብሔር እንደዚህ ነበር የሚለው እና በእርግጥ አንዳንድ ህፃናት በጣም እንትን ናቸው፣ መጥፎ ህፃናት ይኖራሉ። ግን መጥፎ የሚሆኑ ምንም የሆኑ ህፃን ልጅ ህፃን ነው፣ ምንም የሚያውቀው ነገር የለም። በእርግጥ የእናት የቤተሰብ ዕዳ ለልጅ እንደምተርፍ የታወቀ ነው። ቢሆንም ግን እሱ በእግዚአብሔር ነው እንጂ በእኛ አይደለም። እና ቤተሰብ ማዳሟ ስላቃጠለች ህፃን ልጅ መጉዳት እኔ በእኛ አልሰማውም። እና እቺ ልጅ ምንድነው የምትለው? እዛ ጋር የሞተችው ህፃን አስባችሁታል? እሷ እኮ ተሰቃይታ ነው፣ ስንት መከራ አይታ ነው። ደግሞ ድንገት ነው የሞተባት እንጂ ፈልጋ አታደርግም። እና ደግሞ አድርጋም ቢሆን እንኳን በጣም አእምሮዋን መቆጣጠር ሲያቅት ነው ሰው የሆነ መጥፎ ነገር የሚወስን። እንዴት እንደዚህ አይነት ሀሳብ እንደመጣባት እኔ በጣም ነው የገረመኝ። አያችሁ ማርያምን፣ ስደት ላይ ያለን ማለት ነው ሀገር ቤት ላሉት አትዘንላቸው። ምንም በቃ እንደዚህ ስደት የማያውቁት ይሄ የሆነ ነገር አትዘኑላቸው። እነሱ ለእኛ ምንም አዝኑልኝ፣ ምንም ነው የማያዝኑልን። ምንም አንመስላቸውም። ሞታችን ራሱ ለእነሱ ቀልድ ነው። ራሷን ለመከላከል ብላ እንደዛ ተሰቃይታ የሞት ፍርድ የተፈረደበት ልጅ ላይ ራሱ የአረብ ልጅ ነው ያሳዘናት። የራሷ ስጋ አላሳዘናትም። ያችኛዋ የሞተችው ህፃን ነው እንትን ያላት። በእርግጥ የአረብም ሆነ የሀበሻ የሚሆን ነፍስ ነው። ቢሆንም ግን ፈልጋ አላረገችም። ፈልጋ አይደለም የሆነው፣ ሳታቅ ነው የሆነው። እና ደግሞ የትኛውም ሰው ከሀገር ሲወጣ ህይወቱን ለመቀየር ነው እንጂ ህይወቱን ለማበላሻት ከሀገር አይወጣም። እና እስቲ ሀገር ቤት ያላችሁ ሰዎች ማለት ነው አእምሯችሁን ክፈቱ። እንደዚህ ድፍን ያደረጋችሁ ይሄ ስደተኛ ላይ እንትን ለማለት እንደዚህ የምትጣጣሩ አይናችሁን ክፈቱ። እናንተ እዛ ቁጭ ብላችሁ ሜካፓችሁ ምናችሁን እንደምትሉ አይደለም። እዚህ ጋር ያለው ሌላ ህይወት ነው። መገናዘብ ካልቻላችሁ ወይ ዝም በሉ፣ ዝም በሉ። ለምን ወጣች ነው አሁን ሰው በዚህ ይመቀናል። ባገኛት እኔ ገባላት ነበረ ግን አላገኛትም።
እና እግዚአብሔርን ውስጤ እርር ነው ያለው እና እንደዚህ አይባልም፣ አይደረግም። የሰው ህይወት ላይ ማላገጥ አይቻልም። እና በዛም ሆነ በዚህ ሌላ እህታችን እንኳን እግዚአብሔር አምላክ ለሀገርሽ አበቃሽ። ምንም ይሁን ምን ስንተባበር ኃይላችን ትልቅ ነው። 38 ሚሊዮን ማለት ትንሽ ነገር አይደለም፣ በጣም ትልቅ ነው። ይሄ ሁላ ሰው ተስማምተው ይሄ ሁላ ገንዘብ ተከፍለው እቺ የማትረባ ከየት እንደመጣች የማትጠው እዛ ጋ የሞተ ህፃን ልጅ ነው። አንቺ ራሱ ድብን ብትይ አሁን ታሳዝኛለሽ። እና ጋይስ ይሄ ገርሞኛል። እናንተ እስቲ በዚህ ዙሪያ ምንድን ነው ስታይታችሁ እንደዚህ በእኛ ላይ ያስጨከናቸው ነገር ምን እንደሆነ እኔ አልገባኝም። ቢያውቁ እኮ ኢትዮጵያ የቆመችው በስደተኞች ነው። እኛንን እዛ ያሉትን ቤተሰቦቻችን ቀጥ አድርገን በጀርባ አጥንት ነን እኛ እዚህ ጋር እየተሰቃየን ህመማችንን ስቃያችንን ዋጥ አድርገን ቤተሰቦቻችን ራሳችንን ቀጥ አድርገን የቆምነው አስባችሁታል? ስደት አረብ ሀገር ባይኖር እስቲ ሳሉት አረብ ሀገር ባይኖር የኢትዮጵያ ኑሮ እንዴት እንደሚሆን እስቲ አስቡት። በእርግጥ አንዳንዴ ባይኖርም ያስብላል፣ ግን በኢኮኖሚ በጣም ነው። የራሳችሁን ሌላ ቦታ መሄድ ተውና የራሳችሁን ቤተሰብ አስቡ እስቲ። እኔ እዚህ ባልመጣ የራሴን ህይወት እኔ አውቃለሁ። ደግሞ ሀገር ማለት ሰው ነው እንጂ ይሄ ጋራ ምናምን አይደለም። እና አንድ ቤተሰብ ሲለወጥ ለሀገር እንትን አለው፣ የሆነ ከፍታ አለው። እና እኛንን ሀገራችንን ቀጥ አድርገን ያቆምነው የኛ ያልተዘመረልን ጀግኖች ነን። አትታለሉ። አገር ቤት ላሉ ሰዎች አትራራላቸው። ወይ እናት ወይ ልጅ ወይ ወንድም እሱም ሆኖ የሚራራላችሁ ካለ ነው እንጂ ለነሱ እንደዚህ ሆንኩኝ ስላላችሁ ብቻ ሆዳችሁ በቃ ጨከን በሉ። ልክ እነሱ እንደሚጨክኑ እኛም ጨከን ብለን ገንዘባችን መያዝ ነው። ከነሱ ምንም አልነካንባቸውም፣ ምንም አልወሰድኩባቸውም፣ ይህንን አልሰጥም ማለት መብቴ ነው። እና በዛም ሆነ በዚህም ያለው ሰው ነው የሚከበረው፣ ያለው ሰው ነው የሚወደደው። ሰርተንም ለፍተንም የማንከበርበት እግዚአብሔር ሰው የናቀውን እግዚአብሔር ያከብራል። ሰው ዝቅ ያደረገውን እግዚአብሔር ከፍ ያደርጋል። እኛ መቼም ሰርተን በላባችን የምንተዳደር ሰዎች ከፍታ ላይ ነው ያለነው። እዛ ቁጭ ብሎ ፊታቸውን አሳምረው ምናምን እየተበለቃቀጡ የሰውን ገንዘብ የሰውን መኪና የሚመኙ አይደለንም። እኛ የአረብ ሀገር ሴቶች በጉልበታችን በላባችን የምንተዳደር ነንና እኛ ጀግኖች ነን። ማንም እንደፈለገ እኛ ማውራት አይችልም። ቢያወሩም ምንም አያመጡም። ከነሱ በላይ ነን። በምንም ከኛ ጋር ሊወዳደሩ አይችሉም። የማናቀው ሀገር የማናቀው ቤት ውስጥ ገብተን ከማናቀው ሰዎች ጋር ባህራቸውን ተላምደን ጭቅጭቃቸው ምናቸውን ችለን ከነሱ ጋር መኖር ማለት ይሄ ጀግንነት ነው። ከአውሬ ጋር ጫካ ውስጥ ገብቶ ከአውሬ ጋር ተለማምዶ እንደመኖር ነው። እንደውም ሰው እኮ ከአውሬ ይብሳል። እና ከነዚህ አይነት ሰዎች ጋር እየኖርን ግን ምንም ተው በቃ እግዚአብሔር ያከብረናል፣ እግዚአብሔር ይወደናል። ሁላችንም በላባችን ነው የምንተዳደረው። የወደደንን እንወዳለን፣ የጠላነው የራሳቸው ጉዳይ። ለማንም እጃችሁን አትስጡ። ጀግና ደግሞ ራሳችሁን አበረታቱ። እኔ ጀግና ነኝ በሉ። በቃ ማንም የፈለገው ይበል። አይውደዳችሁ አይጥላችሁ የራሱ ጉዳይ። እግዚአብሔር አይጥላን። እግዚአብሔርን አናስቀይም እንጂ ሰው የራሱ ጉዳይ ምናችንም አይደለም። እና ጋይስ ራሳችሁን አበረታቱ። በቃ እንደዚህ አትችልም ምናምን የሚለው ነገር ተውና እኔ ጀግና ነኝ። ከዚህ የበለጠ ጀግንነት የለም። እግዚአብሔርን በጣም እኛ ወታደሮች ነን። በቃ ጀግና ለራሳችን ህይወት የቆም ነው ማለት ነው። ለማንኛውም ጋይስ ይህን ልላችሁ ነው። አመሰግናለሁ። ላይክ ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።